የሀገራዊ የምክክር ሂደት በግጭት ውስጥ ከተደራረቡ የፖለቲካ ውጥረቶች ወይም በታሪክ ከተወረሱ አለመግባባቶች በኋላ ማህበራዊ ውልን እንደገና ለመገንባት የሚያገለግል አካሄድ እንደመሆኑ መጠን በሀገራዊ ምክክር የመጀመሪያው ምዕራፍ ላይ እንደ ዩናይትድ ስቴትስ ያሉ የሰላም ተቋማትና ዓለም አቀፍ ጥናቶችና ተሞክሮዎች እንደሚያመላክቱት በተመካካሪዎች መካከል መጠራጠርና ያለመግባባት ሁኔታዎች መከሰታቸው የምክክር የተፈጥሮ ሂደት አካል መሆኑን ያስቀምጣሉ። ታዲያ የኢትዮጵያ ሀገራዊ ምክክርም በዚህ ሁኔታ ውስጥ ማለፉ የሚጠበቅ ጉዳይ መሆኑን ወሳኝ ምዕራፍ ላይ የደረሰውን የሀገራዊ ምክክሩን ሂደት አስመልክተው መግለጫ የሰጡት ፕሮፌሰር መስፍን አርአያ ያነሳሉ። እኔ ተመካካሪዎች እስካሁን ድረስ ውጤት እያሳዩ ነው። 4000 ተመልከቱ፣ 8 ቦታ 500 ሆነው በስነ ስርዓት እየተመካከሩ ነው። 4000 ከተለያዩ ቦታ የመጡ ህዝቦች ወገኖቻችንን ይዞ እዚህም እዚያም አልፎ አልፎ ድምጾች ጎላ ብለው ተሰሙ ማለት ምንም አይደለም። በዚህ በዳይቨርጀንስ ፌዝ ላይ ወይም በተበታተንበት ሰዓት ላይ እነኚህ ጭቅጭቆች አግባብ ያላቸው መጀመሪያ 10 ላይ ሆነን ተነጋገርን፣ ጥሩ ነበረ፣ በጣም እየተስማማን የሄድን መሰለ። 50 ላይ ስንደርስ 5 ጊዜ 10 ሀሳቦች መጡ። አንዳንዶቹ የሚያጨቃጭቁን መሰሉ። እንደገና በ5 እናባዛው ያንን የበለጠ የሚያጨቃጭቁን የሚመስሉ ሀሳቦች መጡ። ይሄ ተገቢ ነው። መጨቃጨቅ አለብን። ተጨቃጭቀን ተነታርከን ነው ወደ መሀል የምንመጣውና መሰባሰብ ምዕራፍ ስንደርስ ያን ጊዜ የራሳችን የግል ሀሳቦቻችን እየጣል የጋራ ሀሳቦቻችንን ኢትዮጵያን እያማከል ወደ መሀል እየመጣን እንሄዳለን ማለት ነው። የሀገራዊ ምክክር ሂደቶች በባህሪያቸው ሁሉንም አጀንዳዎች በእኩል ደረጃና ፍጥነት የሚያስተናግዱም አይደሉም። በሂደቱ ውስጥ በሚነሱ ሀሳቦች መካከል ያለው የጽንሰ ሀሳብ ልዩነት፣ የታሪክ ስብራትና የፖለቲካ ፍላጎት ሰፊ መሆን አጀንዳዎችን በፍጥነት መግባባት የሚደረስባቸውና በጥልቅ ክርክር የሚያስነሱ እንዲሆኑም ያደርጋቸዋል። ይህም ብቻ ሳይሆን ለውይይት ጠረጴዛ ላይ የቀረቡ ሁሉም ሀሳቦች በፍጥነት ይፈታሉ የሚል የተሳሳተ ግንዛቤን ማህበረሰቡ ሊያስወግድ የሚገባው ጉዳይ። እንደውም እስካሁን ድረስ አንዳንድ የሚገርሙ ሀሳቦች ቀደም ብለው ወደ መሀል እየመጡ ነው። በሚገርም ሁኔታ ቀደም ብለው እንደው በጣም ያጨቃጭቁናል ብለን የምንፈራቸው የነበሩ ሀሳቦች ሁላቸውም ህዝቦቻችን ይሄማ የኛ ነው፣ ይሄማ አንድ የሚያደርገን ነው፣ ይሄማ የጋራ የሚያደርገን ነው እያሉ የመጡባቸው ወደፊት በሂደት የምታውቋቸው ቀደም ብለው ገና በጠዋቱ ወደ መሀል የመጡ አጀንዳዎችና የአጀንዳ ጥያቄዎች አሉ። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። የሀገራዊ ምክክር ሂደቱ አጀንዳዎች ላይ ውይይት እየተደረገ ባለበት በዚህ ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ የተዛቡና የሐሰት መረጃዎች የህዝቡን አመለካከት በመፈተንም ላይ ይገኛሉ። በተለይም በተወሰኑ ሀገራዊ ጉዳዮች ላይ ውሳኔ ተሰጥቷል የሚሉ ሐሰተኛ መረጃዎች በማህበራዊ ሚዲያ በስፋት ሲሰራጩም ይስተዋላል። ይሁንና ግን የሀገራዊ ምክክር ኮሚሽን ዋና ዓላማ በሀገራዊ ጉዳዮች ላይ ሁሉንም ባለድርሻ አካላት ያካተተ ነፃና ገለልተኛ ውይይት መድረክ መፍጠርና በስተመጨረሻም ስምምነት ላይ የተደረሰባቸውን አቅጣጫዎች ለሚመለከታቸው የመንግስትና የህግ አውጪ አካላት በምክረ ሀሳብ ደረጃ ማቅረብ ነው። ታዲያ ህብረተሰቡም በማህበራዊ ሚዲያ የሚሰራጩ የሂደቱን ገለልተኝነት የሚያጎድፉ የተዛቡ መረጃዎችን በጥንቃቄ ሊመለከታቸው ይገባል። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ
ያለፈ አይደለም። ባለፈው አንድ ወር የተጀመረውና 4000 ተሳታፊዎችን የያዘው የሀገራዊ ምክክር የውይይት ምዕራፍ በቀጣይ 2 ሳምንታት የቀረቡለትን 8 ዋና ዋና አጀንዳዎች ከዳር ለማድረስ የደረሰበትን የመጨረሻው ምዕራፍ ለማጠናቀቅ ጥረት ያደርጋል። እነዚህን ሀሳቦች ተግባር ላይ ወደሚያውሉ ተቋማትና ባለድርሻ አካላት መላክና ምክረ ሀሳቦቹ በተግባር ላይ መዋላቸውን ማረጋገጥ ደግሞ ቀጣዩ ምዕራፍ ይሆናል።